ወሳኝ ኩነቶች ምዝገባ ስርዓት ልደት፣ ጋብቻ፣ ፍቺና ሞት እንዲሁም ጉዲፈቻ የመሳሰሉ ዋና ኩነቶች የሚመዘገቡበት ስርዓት ነው። ይህም እንደ ሀገር ሁሉም ዜጋ የሚታወቅበት ዘመናዊ የመረጃ ስርዓት እንዲኖር ትልቅ ፋይዳ ያለው ተግባር ነው። ይህም ውጥን እንዲሳካ በሁሉም አካባቢዎች አይቀሬ የሆኑ የሰው ልጆች ኩነቶች እንዲመዘገቡ ትኩረት ተሰጥቶ እየተሰራ ይገኛል። በደቡብ ኢትዮጵያ ክልልም ይህ ተግባር በበጀት ዓመቱ 9 ወራት ምን ያህል ተሳክቷል በሚል የግምገማ መድረክ ተካሂዷል። በመድረኩም የተለያዩ አበረታች ውጤቶች እንደተመዘገቡ ቢወሳም ከዞን ጉራማይሌ በሆነው አፈጻጸም ምክንያት አጠቃላይ ክንውኑ ዝቅተኛ መሆኑም ተመላክቷል። ዛጋ ምን ያቺ ጫው ስላለች ይሁን ለምሳር ስላለች ይሁን አይታወቅም። እሱ ብቻ ነው የሚሰራው። ሌላው ስራ ወደ ጎን በመተው በጣም የሚያሳዝን ማለት ያ አገልግሎት ነው አይሰጥ ይያልን አይደል? ይሰጥ ግን የምስጋባችን መሆን ያለበት ወቅታዊ ጭራሽ ወቅታዊም ምንም የሌለ ማይሊክ ዞን እኮ ወረዳ እኮ አለ። እኛ ድጋፋይ ክትትል ላይ ያየ ነው ምንም የሌለው በወር ውስጥ በእውነት ግዙፍ ያለው ወረዳ ለወረዳ የሚልከው ቅጽ 10 ቅጽ የሚልክ ወረዳ አለ። በጀት ተመድበው 6 እና ምናምን ባለሙያ 5 4 ባለሙያ ያለበት ምንድነው የሚሰራው ሲባል ያው እንግዲህ ስናይ ደንግጠን እንመጣለን። ምንም ማድረግ ስለማንችል ብዙ ነገሮች ስለሚነሱ ታች ላይ ያው አጠቃላይ የነባር ምዝገባ ቁጥር 22480 ባስኬቶ ነው። እውነት ለመናገር ባስኬቶ ፍቺ ምዝገባ ላይ ኤክሰለንት ናቸው። ምንም ጥያቄ የሌለበት ይሄን ጠቅላይ ፍርድ ቤት እኮ አውርዶ እኔው ተፈራርመን ደብዳቤ ታች ወርዶ ከታች እዛ ፍቺ ከተፈጸመ በኋላ ጠርቶ መመስገብ ላይ ፍለው ፈጥሮ መሄድ ላይ ዝቅተኛ ስለሆነ ፍቺ ላይ 26.22% ላይ ነው የተሻለ የሚመዘግብ። ጎፋ የተሻለ ነው 77%፣ አሪም 86%፣ ባስኬቶ 177% ያው ከመቶ በላይ ስለሆነ ምንም ቁጥሩን ማሳየት ስለሚያስፈልግ ነውና ሌሎች ጭራሽ ፍቺ ምዝገባ የማይመለከታቸው አሉ። ግን ፍቺ አለ። የኔን ሄደን ከዞኑ ጋር ጥምረት መፍጠር እንደገና መነጋገር ይጠይቃል። ጉዲፈቻ አንድ ጎፋ ላይ ብቻ ነው አንድ የተመዘገበው። ሌላ ላይ ጉዲፈቻ ያለ ካለ መረጃ ሰጥቶ መተማመን እንችላለን። ቅጽ ይላክ ካለ አንድ ብቻ ነው ስቲል መዘገብ ነው። ታዲያ ለነዚህ ዝቅተኛ አፈጻጸሞች በየአካባቢው የሚስተዋለው የሐሰተኛ ሰነድ ህትመትና ስርጭት ትልቁን ድርሻ እንደሚወጣ ነው የተገለጸው። እዚህ ከፎርጀሪ ጋር ወላይታ በአብነት የሚጠቀስና ክልሉ አሁንም ምስጋና ይገባዋል። በቅርበት እኛን እየተከታተለ እየደገፈ እየመጣ ነው። ከኛ ጋር ነው ክልሉ ጊዜ የሚያሳልፈው። ወላይታ ውስጥ የተለዩ ወረዳዎችና ከተማ አስተዳደር መዋቅሮችን ሰለክት አድርገን እዛ ላይ ያሉ ችግሮችን ለማየት ሞክረናል። ከህግ ጋር በህግ መታየት ያለባቸውን ጉዳዮች በህግ እየታዩ ናቸው። ውሳኔም እየተሰጠ ነው። ሰዎች ታስሯል። ኦዲት እየተደረገ ነው። በቀበሌ ስራ አስካጅ በአንድ ትንሽ ከተማ ቀበሌ ስራ አስካጅ ላይ 40 ምናምን ሺህ ብር ኦዲት ሲገኝ ያ ሰርቲፊኬት እንዴት አለቀ? ነገ ህግ እንግዲህ ብዙ እንትኖችን ያወጣል። ብክነቶች አሉ። በደንብ አላስተዳደር ነው ንብረቱን። እያንዳንዱ ወረዳ የወሰደው ንብረት ቅድም እንደተባለው የራሱ መሆኑን አውቆ አሁን በቦዲቲ፣ ዳሞት ጋሌ፣ ቦሎሶ ሶሬ፣ አረካ ከተማ እንዲሁም ሌሎች አካባቢ ላይ ያሉ በህግ እየታዩ ያሉ ጉዳዮችና ከኦዲት ግኝት ጋር ያሉ ነገሮች አስደንጋጭ ናቸው። ሙሉ መረጃው በህግ ፊት ወንጀለኛው ታውቆ ሲያልቅ እንትን የሚቀርብ ቢሆንም ያሉ ምልክቶች ግን ክፍተት መኖሩን እያሳየ ነው። እኛም በቅርበት እየሰራን ነው። ምርመራዎች ማተሚያ ቤቶች እየተበረበሩ እየተፈተሹ ናቸው። የኛ ሰርቲፊኬቶች ከዛ እየተገኙ ናቸው። እንደ ከተማ በተለያዩ ጊዜያት የሚታዩ የኪራይ ሰብሳቢነት ምንጮች መነሻቸው ከተማ ላይ ወረዳ ላይ ይሁኑ እንጂ ይሄን ተግባር የሚፈጽመው አካል ከየት ነው የሚመጣው? ደላላ ከወረዳ ወይም ከቀበሌያት ወጥቶ ከተማ ተከራይቶ ከቀበሌያት ያገኘውን ሰርቲፊኬት ቁጭ ብሎ ከተማ ላይ ሆኖ ነው የሚሰራው። የያንዳንዱን እስከ ክልል ድረስ ማተም አስቀርጾ ነው የሚሰራው።
እንደ ቦዲቲ ከተማ ወደ 11 ፎርጀሪ የተያዘው ምርመራ እየተጣራ ቀደም ሲል በ9ኙ ውሳኔ ተሰጥቷል። አሁን 11ዱ ምርመራ ተጣርቶ ወደ ከፍተኛ ማለትም ወደ ዞን ፍትህ መምሪያ ተላልፎ በሂደት ላይ ያለ አለ። ስለዚህ ይሄንን ለማቋረጥ መደረግ ያለበት ከታች ከቀበሌ ጀምሮ እስከ ከተማ ድረስ ባለው ወይም እስከ ወረዳ ድረስ ባለው መዋቅር ላይ ከፍተኛ ክትትልና ቁጥጥር አግባብ ያስፈልጋል። ይሄን ሊከታተልና ሊቆጣጠር የሚችለው አካል ማን ነው? እዛው ያለው የወረዳ አስተባባሪ ወይም የከተማ አስተባባሪ ነው። 30 ብር የሚወስደውን ሰርቲፊኬት ደላላ በልጦ ተገኝቶ እዛ በ30 ብር የሚገኘው ሰርቲፊኬት እርካሽ ስለሆነ ዋጋ የለውም የኛ ነው ትክክለኛው ብሎ ከኛ በልጦ ተገኝቷል። ይሄን ማቆም አለብን፣ ማስታገስ አለብን። ምክንያቱም ከሚመለከታቸው አካላት ጋር በቅንጅት በጥምረት ከሰራን ይሄን ማቆም እንችላለን። እንደ ከተማችን ከዚህ ከፎርጀሪ ጋር ያለው ጉዳይ በደንብ ክሪቲካል ማየት አለብን ጉዳይ ነው። ፎርጀሪ ጉዳይ አንዱ ፎርጀሪ ብቻ ሳይሆን ወንጀልም እየተሰራ ነው። ከፍተኛ የማጭበርበር ወንጀል እየተሰራ ነው። እኛ ጋር አሁን በአስገድዶ መስፈር ወንጀል የሚጠራጠረው ወንጀለኛ የጋብቻ ሰርቲፊኬት የሰጠበት ሁኔታዎች አሉ። ይሄ የተፈጸመው በእኛ ስራ አስኪያጅ ነው፣ በእኛ መዋቅር ነው ተፈጽሞ ግለሰቡን ከወንጀል ለማሸሸት ሲባል ስራ አስኪያጁ ጋብቻ ፈጽሟል እነገለ ባለበት ጋብቻ ተፈጽሟል ብሎ ለፍርድ ቤቱ ለመከራከያ እንዲረዳ ሰርቲፊኬት የሰጠበት ሁኔታዎች አሉ። ከፍተኛ የማጭበርበር ሁኔታዎች እየተፈጸሙ በአሁኑ ሰዓት ከ3 ያላነሱት በዚህ ጉዳዮች ተይዞ በፖሊስ በምርመራ እየተጣራበት ያለበት ሁኔታዎች አሉ። ፎርጀሪ ወይም ሐሰተኛ ሰነድ ማዘጋጀትና መገልገል ጋር ተያይዞ ያለው ነው። ከዚህ ጋር በተያያዘ ዞናችን እየተፈተነ ነው የሚገኘው። ይሄ ሰነድ በከፍተኛ መንግስት ድጎማ ወጪ ወይንም ከሚታተሙ ሰነዶች መካከል አንደኛው ነው። በጣም ከፍ ያለ ገንዘብ መንግስት በመደብ ያሳትማል። ነገር ግን የህትመቱን ዋጋ በማያወጣ መልኩ ህብረተሰቡ እንዳይቸገርና በቀላሉ እንዲያገኝ በጣም በአነስተኛ ክፍያ ከ30 ብር ጀምሮ ሰው ክፍያ ፈጽሞ እንዲቀበል እያደረገ ነው የሚገኘው። ይሄ ሰነድ ይሄን ያህል እጥረትም አላጋጠመውም። ከዚህ በፊት የተሰራጩ ሰነዶችም በአግባቡ ስራ ላይ አልዋሉም። ነገር ግን በጎን ደግሞ ሐሰተኛ ሰነድ በማዘጋጀትና አላስፈላጊ ክፍያን ሰው እንዲከፍል በማድረግ ወንጀል እየተሰራበት ነው የሚገኘው። ከዚህ ጋር በተያያዘ እንደ ዞን ፍትህ መምሪያ በተለያዩ ቦታዎች የተለያዩ እርምጃን ወስደናል። እርምጃን ስንወስድ ከመምሪያ ጀምረን ባሉ ሰራተኞች ላይ እርምጃ ወስደናል። በተለይ በሶዶ ከተማ፣ በአረካ ከተማ፣ በቦዲቲ ከተሞች አካባቢ ዜጎች ይሄን ሰነድ በተለይ የልደት ምስክር ወረቀትን በጣም ይፈልጋሉ ከውጭ ሀገር ጉዞ ከተለያዩ ጉዳዮች ጋር በተያያዘ እና ይሄን አጋጣሚ በመጠቀም ደላላዎችና ሐሰተኛ ሰነድ የሚያዘጋጁ ሰዎች ህብረተሰባችን እየበዘበዙ ነው የሚገኙት። በሁለት መልኩ ነው የበዘበዙት። አንደኛ ሐሰተኛ ሰነድን አትሞ በማምጣት ህጋዊ አስመስለው እየሸጡ ነው የሚገኙት። ሁለተኛ ከሚገባው ክፍያ በላይ ለምሳሌ የልደት ምስክር ወረቀት 30 ብር የሚከፈልበት ሆኖ ነገር ግን እስከ 3000 ብር እስከ 4000 ብር ድረስ እያስከፈሉ ነው የሚገኙት። ስለዚህ ከዚህ ጋር በተያያዘ በጣም በርካቶች ታስረው ነው የሚገኙት። እኛ ጋር በምርመራ ሂደት ላይ ያሉ ፍርድ አግኝቶ ማረሚያ ያሉ ግለሰቦች አሉ። ስለዚህ ሐሰተኛ ሰነድ ዝግጅትን ለማጥፋትና ህብረተሰባችን በዛው እንዳይጎዳ ማድረግ የምንችለውን ሁሉ እያደረግን ያለ ነው። ሆኖም ግን ችግሩ አሁን እየከፋ ስለሄደ የሁሉም ህብረተሰብ ተሳትፎ ድጋፍ፣ እንዲሁም የፖሊስ አካላት የፍትህ አካላት ቅንጅታዊ ስራን ይፈልጋል። ከሁሉም በላይ ደግሞ መዝጋቢ ባለሙያዎቻችን በየቀበሌ ያሉት አንደኛ ከዚህ ድርጊት መታቀብ መቻል አለባቸው። ሁለተኛ ይህን ድርጊትን ለመከላከል ከራሳቸው የሚጠበቀው ነገር ከህብረተሰብ ከፖሊስ ከፍትህ አካላት ጋር በመሆን እነኚህ ተጠርጣሪዎችን እነኚህ ወንጀል ስራ ላይ የተሰማሩ ሰዎች
የማጋለጥና የማስጠየቅ ስራ ከሁላችን የሚጠበቅ ነው የሚሆነው ማለት ነው። መንግስት ከልደት ጀምሮ እስከ ሞት ያሉ ሁነቶች ተመዝግቦ እንዲያዙ ሲያቅድ የአገልግሎት ክፍያቸውን በመተመን ፈጻሚ ባለሙያንም በመመደብ ነው። ነገር ግን እነዚህ ባለሙያዎች የአገልግሎት ክፍያዎችን ኪሳቸውን ለማደለብ የሚጠቀሙ መሆኑ ሌላኛው የዘርፉ ማነቆ ነው ተብሏል። ፎርጀሪ ሲመጣ አንደኛው ኦዲት በመዘገየቱ እኔ ከፋይናንስም ይወጣል ብዬ ነው የሚሰጋው። አንደኛው ፋይናንስ ላይ ያለውን 2008 ጀምሮ ዳምፕ የተደረገ ነገር ኦዲት እየተደረገ አይደለም። የፋይናንስ ንብረት ኦፊሰሮች አንዱ ለሌላው በሚያስረክብበት ጊዜ ወሳኝ ኩነትን በጥብቅ ተቆጣጥሮ አንዱ ለሌላው እያስረከበ አይደለም። የተረሳ ንብረት እየመሰለ ከፋይናንስ ስም ሳይወጣ አይቀርም የሚል አንደኛው ስጋት አለኝ። ሁለተኛ የቀበሌ ስራ አስኪያጆች በዲሲፕሊን ፕሮሞሽንም ሆነ ዲሞሽን ላይ ቦታ በሚቀይሩበት ጊዜ በቅርበት የኛ አስተባባሪዎችም ይህንን የወሳኝ ኩነት መረጃዎችን በትክክል ኦዲት አድርጎ የወሰዱ አይመስለኝም። አንዳንድ ሰው በእጁ ያለው መስጠት ትክክለኛ ነገር አይደለም። ስንት ከወሰደው ስንት ነው የሚመልሰው? አንዳንድ ቦታ የምናየው መልሷል ነው። ከስንት ስንት መለሰ? 1000 የወሰደው ሰው 80 ሰርቲፊኬት መልሶ ከሄደ እሱ ኦዲት ተደርጓል የሚል የተሳሳተ ግንዛቤ ላይ ደርሰናል። ከዚህ የተነሳ ሰዎች ከኃላፊነት ከተነሱ በኋላ በቤታቸው ቁጭ ብለው ይህን ሰርቲፊኬት እየሸጡ ናቸው። ከቀበሌ ለቋል፣ እዛ መዋቅር ላይ የለም። ቀድሞ የወሰደው ሰርቲፊኬት ግን በእጁ ነው ያለው። ይህንን ሰርቲፊኬት ገበያውን እየደራ ስለሄደ ለደላላ አሳልፎ ይሰጣል። ሰርቲፊኬትና የክብር መዝገቦች ኦዲት በሚመለከት በሪፖርቱ እንደቀረበው በዋናነት አሁን በወረዳ ቀበሌያት በስራ አስኪያጆች እጅ የነበረ ሰርቲፊኬት እና ክብር መዝገብ ኦዲት ተሰርቶ አያውቅም። እንደ ቦዲቲ ከተማ ከ2008 እስከ 2012 በክልሉ ነው ኦዲት የተደረገው። ከ2013 ደግሞ እስከ 2016 መጨረሻ ድረስ አሁን ከተማ ፋይናንስ ኦዲት እየሰራ ነው። ምክንያቱም ምንጩ ከየት እንደሆነ ለመለየት ነው። የኛ መዝጋቢ ባለሙያዎችም ይሁኑ ሌሎች ቀበሌ ላይ የነበሩ ስራ አስኪያጆችም ይሁኑ የሰርቲፊኬቱ ምንጭ ከየት እንደሆነ ለመለየት የኦዲት ስራ ተጀምሮ እየተሰራ ነው በሶስቱም ቀበሌ በአሁኑ ሰዓት። በሌላ በኩል የሰርቲፊኬቱ ምንጭ ከየት ነው የሚባለውን ጥናት ማካሄድ አለብን በራሳችን ደረጃ። እኛ አሁን ሰነዶች እየተሸጡ ነው፣ እየተቸበቸቡ ነው። ይህም ኦዲት መደረግ አለበት። ኦዲት ተደርጎ ሰው መጠየቅ መቻል አለበት። በዚህ ልክ ተነጋግረን ወደ ተግባር አልተከደም። ስለዚህ እሱ አካባቢ ያለውን ምናልባት እንግዲህ ፋይናንሶች አካባቢ ወረዳ ላይ ያለውን በጀት የለም ነው፣ ሌላ በጀት ነው የሚጠይቀው። አሁን ገረስ ላይ ሄደናል። ገረስ ላይ የነበሩ ልጆች ስንት ጊዜ ለቀዋል። ሰነዱን ወስዶ ያስረከቡ ለቀዋል። ግን ምን ያህሉን ሰርተውበታል? ምን ያህሉ አለ? ይሄ ኦዲት መደረግ አለ። በየመዋቅሩ እንዲህ አይነት ችግሮች አሉ። ኦዲት አስደርጉ ብለን በደንብ ከወረዳው ፋይናንሶች ጋርም ተነጋግረን ወደ ተግባር ቶሎ የማይገባበት ሁኔታዎች አሉና እነዚህን ያው ምናልባት ዞኑ አካባቢም ያለውን ተመሳሳይ ነው። ወረዳዎች ስትሮንግሊ ነው በቃ አናረግም። በማን በጀት ነው የምናረገው? ጎዲ ይሄን ያነሳልና ይሄ ምናልባት በኋላ የሚያነሳው ነገር ይኖራል። ከሱ ጋር ተያይዞ ብነሳ የሆነ ሶሉሽን ይገኛል ብዬ አስባለሁ። እሱ አንዱ ችግር ነው። ምናልባት ሰውም እንዳይጠየቅ ምን ያህሉን ሰራ፣ ምን ያህሉን አስቀምጦ ነው የሚሄደው፣ ሲወጣ ምን ያህል፣ ይሄ አልተለየም። ህገወጥ ምዝገባዎች ላይ ሰርቲፊኬት ከመሸጥ ጋር ያለው በጣም መስራት ያለብን ጉዳይ ነው። ለምን ብዙ የሚታዩ ነገሮች አሉ። አሁን እኛ እያገኘን ያለነው የተሰሩትን እያገኘን ያለነው አውቶፒኬት ለማድረግ ሲመጡ የተመዘገቡበትን ሪሲት እየጠየቅን ሪሲት ስናጣ ስንት ከፈልክ ይያል ሪሲት ይዘው የመጡትንም ስንት ከፍለያል እዛ ስንት ተቀብለው ነው እንላለን። ለምን ሪሲቱ ላይ ትክክለኛ ዋጋ ይጽፉና ግለሰቡን ሲጠይቅ ኦቨር የሆነ ክፍያ የምናገኝበት እንደኛ ዞን መዋቅሩን ከስር ጠርተን ገምግመን ባንተ አካባቢ ይሄ ይታያል በህግ መጠየቅ አለበት ብለንም እንደ መሎ ላሃ ከተማ መከላከያ ላይ በሞተ ሰው ጋብቻ ሰርቲፊኬት አጽድቆ ሰጥቶ በህግ እንዲጠየቅ 7 አመት በከፍተኛ ፍርድ ቤት እንዲወሰን ክትትል አድርገን እስከ ታችኛው አቃቢ ህግን ይዘን ወርደን
አጣርተን መረጃ ለፖሊስ አክነፍንፈን ሰጥተን እንዲያዝ እንዲጠየቅ አድርገናል። የወሳኝ ኩነቶች ምዝገባ ስርዓት እንደ ሀገር የተጀመረው ከ2008 ዓመተ ምህረት ሲሆን ከፌዴራል እስከ ቀበሌ ድረስ በሚመጣ ሰነድና በጀት ጭምር ነው። እነዚህ ስራዎች ሲከናወኑ ከወረቀት ጀምሮ ሌሎች የዘርፉ ሀብቶች ኦዲት ወይም ቆጠራ ተደርጎላቸው እንደማያውቅም በመድረኩ ተነስቷል። መዋቅራችን በአብዛኛው ቦታ በክራይ ሰብሳቢዎች ተጠልፏል። ሰርቲፊኬቶቻችን በገበያ ላይ በደንብ ገብቷል። ይሄን ማመን አለብን። ነገ እንደ አንድ አመራርም እንደ አንድ ባለሙያም እንዴት እንቅረፍ እንጂ ለገጽታ ግንባታ ብቻ ብለን ከላዩ ላይ ከሄድን ከችግሩ አንወጣም። ሰርቲፊኬቶቻችን በየቦታው አሉ። በእኛ ስቶርና በእኛ ሰራተኞች እጅ ግን የሉም። ውጪ ግን አሁን በአሁኑ ሰዓት ማአት ነው በየቀኑ የሚያዘው። እንግዲህ በየቀኑ አሁን ዞን ላይ ቁጭ ብዬ ለ23ቱም ተቋማት ይደውላሉ። ይህ ስራ አስኪያጅ አለ ወይ በዚህ ሰዓት በምዝገባ ላይ በየተኛው ወር ነው ያቆመው? በእሱ ጋር ሰርቲፊኬት አለ ወይ? አሁን መስጠት ይችላል ወይ? ክብር መዝገብ ላይ ያልተመዘገበ በአየር ሰርቲፊኬት ብቻ ላይ ተሞልቶ የሚመጣውን ሰርቲፊኬት ማስተናገድን አቁመናል። ምክንያቱም ስልክ ላይ ቁጭ ብለን እያንዳንዷ ሲሪየስ ቼክ እያደረግን ነው የምንፈርመው። አውተንቲኬሽን ላይ ወላይታ ዞን ባለፉት 7 እና 8 ወራት ውስጥ ከ9000 በላይ ሰው አውተንቲኬት አድርገናል። ልክ ጣራ ደርሷል እንትኑ መታወቂያና እንትን ኮፒ። ነገር ግን ይህንን ችግር ለማስወገድ የተጀመሩ ከፍትህ ከመምሪያ ኃላፊ ጋርም በህግ የሚታዩ በርካታ ጉዳዮች አሉ። ከዛ ውጪ ደግሞ አንድ አደገኛ ሲስተም አሁን የተጀመረው ምንድነው? ሰርቲፊኬት አልቋል ብሎ የኛ ሰርቲፊኬት ውጪ ወጥቶ ወደ ኋላ ተመልሶ መጥቶ በህጋዊ ሰዎች ወጪ ይሆናል። ማወቅም የሚያስቸግር። አሁን እኛ በኮድ ነው የምናውቀው፣ በፊርማ ነው፣ በማይተም ነው። ፎርጀሪ እንደዛ ነው የምንለየው። አሁን ግን ገንዘብ እያወጣ ስለሆነ ይህንን ሰርቲፊኬት ደላለው ቀድሞ ይወስድና ሰርቲፊኬት ፈላጊና ይላል ውጪ ሰውን አዎን ይላል። ያ ሰርቲፊኬት መጥቶ በስራ አስኪያጁ ራሱ ነው የሚሰራው። ደግሞ እንደገና ሰዎች መጥቶ ይህን ያህል ከፍያለሁ ይላሉ። ከውጭ አገኘው። እንዴት ከውጭ ይገኛል የኛ ሰርቲፊኬት? ይሄኛው ሁለተኛው ሲስተም ለመቆጣጠርም አስቸጋሪ የሆነ ፈታኝ የሆነ ነገር ነው። ነገ ምናልባት ተመካከረ ምን እናድርግ የሚለው ነገር ላይ ካልገባን 400 ሰርቲፊኬት ነው 400 1000 እንዲህ የሚሸጡ አሉ። ይሄን ማጣራት ጀምረናል። ይሄን ሲያደርጉ በነበሩ ሰዎች ላይ 45 ከተማ ላይ እርምጃም ጭምር ተወስዷል። አስተዳደራዊ እርምጃ ተወስዶ ምርመራ ሙሉ የተጀመረበት ሁኔታ ነው ያለውና አለ አገልግሎት ሲሰጡ በተለይ ነባር ምዝገባ ወቅታዊ ላይ ሳይሆን ነባሯ ላይ ፎከስ የማድረግ እሷን ደግሞ ቁጭ ብሎ ያለ መስራት ክራይ ስለሚፈልጉ ወጥቶ የመጥፋት የሆነ ለምኑ ጥሩኝ እንዲህ አይነት ነገሮች አሉ። ይሄን እኛም በደንብ ለየናቸው ነገሮች አሉና ይሄን ሲያደርጉ በነበሩ የኛ ባለሙያዎች ላይ እርምጃ ተወስዷል። ምርመራ ስራዎች ካምባ አካባቢ ማለት ካምባ ላይ 401 ሰርቲፊኬት ሲሸጡ መጥተዋል ሰዎች ራሳቸው። ይሄን መነሻ አድርገን ምርመራ እያጣራን ያለንበት ሁኔታዎች አሉና ችግሮቹ በትክክል ነው ክልሉ ያየው እኛም ያየናቸው ስለሆኑ እሱ አካባቢ ይሄ ከአገልግሎት ክፍያ ክራይ ሰብሳቢነቱ ጋር ያለው ነገር እሱን በደንብ መስራት ይጠይቃል። ሰርቲፊኬቶችን ፎርጅድ ማተም ብቻ አይደለም፣ ምዝገባው ላይ ከፍተኛ ሙስና እየታየ ነው። ክፍያው ላይ እንደዚሁም መሎ ላይ ገርገዳ ቀበሌ ላይ ጋብቻ በ80 ብር የሚሸጠውን ሰርቲፊኬት ለ1500 ሽጦ አግባብ ያልሆነ በክትትል ደርሰን አመት ከ6 ወርና 3000 መዋጮ በዚህ ሳምንት ነው አሁን በከፍተኛ ፍርድ ቤት በህግ እንዲጠየቅ የተደረገበት ሁኔታ አለ። ያሰራናል ሰው አሁን የሚሽታች አሁን እኛ ፎርጅድ መሰራቱ ላይ ብቻ ፎከስ እያደረግን ነው፣ ግን አይደለም። በ10 ብር የሚሸጠውን ሰርቲፊኬት የሞት ለ100 ብር በተለያየ በቃ አድርጎ ህዝባችንን እየበዘበዙ እኛ እንደኛ ዞን ገምግመን ባንተ መዋቅር ላይ ይሄ ይታያል፣ ጥንቃቄ ውሰድ፣ ይታች በጥንቃቄ አሰራ ብለን ማስጠንቀቂያ የሰጠንበትና በህግ ያስጠየቅንበት ሁኔታ አለ። ኦዲት ማለት በፋይናንስም ከሆነ መቁጠር ማለት ነው፣ ሌላ ሳይንስ የለም። የኛ ንብረት ስለሆነ የኛ ተጠሪ ማለት እኛ አስተባባሪዎች የእናንተ ስራችሁ ምንድን ነው? የኛ ንብረት
መዝገብና ሰርቲፊኬት ከክልል የመጣው ምን ያክል ነው ፋይናንስ የገባው? ምን ያክል ወጪ ሆኗል? ምን ያክል በእጃችሁ አለ? አለቀ እኮ። ይሄ ነው ኦዲት። ሌላ ነገር አለ እንዴ? ኦዲት ያንተ ስራ የኛ አስተባባሪ ስራ ነው የሚሆነው ማለት ነው። የዚህ ድጋፍ የሚያደርጉት ደግሞ እነዚህ ፊት ለፊት የተቀመጡ የፍትህ መምሪያ ኃላፊዎች እናንተን ይደግፋሉ ማለት ነው። እናንተን ይደግፋሉ። ሁለተኛ ምክር ቤት ማሳካት የሚችለው የፍትህ መምሪያ ኃላፊዎች እንጂ የኛ የወሳኝ ኩነት አስተባባሪዎች አይደለም። እናንተ ውሰዱ፣ የእናንተ ማንዳቶሪ። በምንም ታምር የኛ ባለሙያ የኛ አስተባባሪ ሄዶ የዞኑን አስተዳዳሪ መጠየቅ አይችልም። እንዳሻጋ የወንጀል ጉዳይ፣ የፍትሐብሔር ጉዳይ፣ የምናምን ጉዳይ አቃቢያን ሕግ አሉ አይደለ? ከነሱ ባለሙያዎች እኩል አንድ ባለሙያ ነው ወሳኝ ኩነት ባለሙያ። አንድ ስራ ሂደት ነው። አዋጁ ነው የሰጠው፣ ወዶ አይደለም የሚቀበለው። አዋጅ አይደለም የሰጠው። በአዋጅ እንዳሻጋ ስለመጣ ሶርቱ ሰይ ፊት ለፊት ቁጭ ስላልክ ነው። ባለፈም ስለተገናኘ እንዳሻጋ ወሳኝ ኩነት የመጣው በአዋጅ እንጂ በፍላጎት አይደለም። የመፈጸምም የማስፈጸምም ግዴታ አለባቸው። በበጀት ዓመቱ 9 ወራት ለመፈጸም ከታቀደው አንጻር በልደት ምዝገባ ብቻ የተሻለ አፈጻጸም የተመዘገበ ሲሆን ሌሎች ዘርፎች በብልሹ አሰራሮችና ቅንጅት ማነስ ምክንያት ዝቅተኛ ሆነዋል። አንድ ቀበሌ ገባን፣ ፍትህ ጽሕፈት ቤት ኃላፊ ይዘን፣ ሲቪል ሰርቪስ ይዘን፣ ጤና ጥበቃ ጽሕፈት ቤት ኃላፊ ይዘን ቀበሌ ስንገባ ምክንያቱም ከስራ አስኪያጅ ጋር ያለው ችግር እየጎላ ስለምነሳ እዚህ መድረክ ላይም ስነሳ ነበረው እሱ ተቀናሽተን ስንወርድ ቀበሌዋን አያውቅም። ፍትህ ጽሕፈት ቤት ኃላፊ ሆኖ የራሱን ወረዳ መዋቅር ቀበሌዋን አያውቅም። 9 ወር ስራ አስኪያጅ ስራውን ለቆ ዘግቶ መዝገብ ላይ ተዘግቶ ምዝገባ አይካሄድም። 9 ወር አይደል? ይሄን ያህል ነው። ታች የኛ መዋቅር አካባቢ ያለው ችግር በቅርበት ነገሮቹን እየመራ ነው ወይ ለይቶ እየመራ ነው? ችግሩን ለይቶ እየደገፈ ነው? ይሄን ችግር ያየንበት ሁኔታ አለ። እሱን አካባቢ በደንብ ማየት አለብንና ከዚህ በላይ መስራት የሚቻልበት ሁኔታ ነው ያለው። ግን እኛ ባለቤቶቹ ራሱ የኛ ባለሙያዎች በየወረዳው ያለው በዚህ ልክ ድጋፍ የሚፈልግ መሆን የለበት። በቃ ባለቤት ነን። ኦን ማድረግ መጠየቅ ከጤና ጋር አሁን ከጤና ኤክስቴንሽኖች ጋር ትስስር ፍጠሩ ብለናል። ምን ያህል ነው እሱን እየሰሩ ያሉት እና እሱን አካባቢ በደንብ ማየት ይጠይቃል። እነዚህ ምዝገባዎች እና የምዝገባ ጥራትና ሽፋን ይበልጥ በየጊዜ እያደገ ለመሄድ አንዱ መንገድ የሰው ኃይል ነው። ቀበሌ ላይ ነው ምዝገባ የሚካሄደው። ቀበሌ ላይ የሚመዘግብ አካል ስቴብል ሆነ መመዝገብ መቻል አለበት። እንዲህ ካልሆነ የማይመዘግብ አካል ከሌለ ምዝገባ ውጤት ይመጣል ብሎ መጠበቅ አይቻልም። እየተፈታተነ ያለው ችግሩ ምንድነው? በየጊዜ የሰው ኃይል ተርኖቨር አለ። ስራ አስኪያጅ በተለያዩ ሁኔታ ወጣል። በሹመት አድጎ በትምህርት በተለያዩ ሁኔታዎች ይወጣሉ። በወቅቱ ግን ያለ መተካት ሁኔታዎች አሉ። ዲላንስ ይፈጥራል። እነዛ ዲላንሶች ሄዶ ተከታታይ ምዝገባ እንዳይሆን ስለሚያደርግ በተለይ ከሰው ኃይል ቶሎ የወጡበት ከመተካት አንጻር አሁንም እንደ ክልልም ያልተሻገርነው ችግር ስለሆነ በተለይ ከክልሉ ሲቪል ሰርቪስ ጋር አሁንም የተጀመረው ውይይት ተጠናክሮ የሰው ኃይል ቶሎ የሚተካበት ሁኔታ ካልሆነ ሌላ አማራጮችንም የምንጠቀምበት ሁኔታ ካልሆነ ምዝገባው በተከታታይ መዝግበን ጥራቱንና ሽፋኑን በዛ ልክ ለማሳደግ አንዱ ማነቀ ሆኖ የሰው ኃይል ስለሆነ የሰው ኃይል ከማግኘት ጋር ያለው ችግር በቀጣይ እናንተ በያዛችሁ መንገድ ቶሎ ከሲቪል ሰርቪስ ጋር ያለው ነገር ወደ ውጤታማ ቢመለስ ምክር ቤት ማካሄድ እንደኛ ዞን አንድ ዙር አካሂደናል። ግን የግድ የዞኑ አስተዳደር መጠበቅ የለበትም። የግድ በጀት መጠበቅ የለበትም። ከዞን ከአምስቱ ስራ አስፈጻሚዎች በአንዱ ስራው እንዲገመገም ባለድርሻን ጠርተን እንዲገመገም በማድረግ ይሄንን ስራ መስራት ችለናል። አስተዳደርን ከጠበቅን
ምክትልን ከጠበቅን እነሱን ከጠበቅን አሁንም የምክር ቤት ስራውን ማስኬድ አይቻልም። ባለው ከላይ ያለ አመራርን በመጋበዝና በመጥራት ስራውን ማስገምገም ባለድርሻን ጠርተን ይሄ በዚህ አይነት ሁኔታ ብሰራ ይሄ ስራ ያለ ቅንጅት የሚሰራ አይደለም። ለምሳሌ ያክል ጥቂት በሆኑ በከተማ ቀበሌያት ካሉን በስተቀር አብዛኛው ገጠር ቀበሌያት ላይ ምዝገባ የሚያከናውኑት የፓብሊክ ሰርቪስ ሰራተኛ የሆኑ ስራ አስኪያጆች ናቸው። ፍቺ ምዝገባ ጋር ተያይዞ ፍቺ የሚፈጸመው በፍርድ ቤት ነው። የልደት ምዝገባ ጋር ተያይዞ አብዛኛው ልደት በጤና ተቋም ነው ብለን እንገምታለን። ስለዚህ ከጤና ተቋም ኃላፊዎች ወይንም እዛው ካሉ ባለሙያዎች ጋር የሞት ምዝገባውን ቢሆን በተመሳሳይ መልኩ በየሰፈሩ ያሉ እድሮች፣ ሃይማኖት ተቋማት ጋር በጋራ መስራትን ይጠይቃል። ልደትም በተመሳሳይ መልኩ ሰው ከወለደ በኋላ ቤተክርስቲያን የመውሰድና እንደዚህ ያለ ሂደቶች ስላሉ በተጨማሪ ደግሞ ጋብቻም በተመሳሳይ መልኩ በብዛት በቤተክርስቲያን የሚደረግ ጋብቻ ነው እዚህ አካባቢ በዛው። ስለዚህ የቤተክርስቲያን ሽማግሌዎች ወይም አመራሮች፣ ሰፈር ላይ ያሉ የእድር አመራሮች፣ የፓብሊክ ሰርቪስ፣ የጤና፣ የሁሉም የትምህርትም በተመሳሳይ መልኩ ተማሪ ምዝገባ ሲደረግ ይህን ሰርቲፊኬት እንደ ግብዓት በመጠቀም መገልገል ይቻላል። ስለዚህ ያለ ባለድርሻ አካላት ተሳትፎ ይህን ስራ ማሳለጥ ወደፊት መውሰድ አይቻልም። አጠቃላይ ሲገመገም እኛ ዞን ላይ ያለው የባለድርሻ ቅንጅት እጅግ ደካማ መሆኑ ወጥቷል። ስለዚህ ከቀበሌ ጀምሮ ያሉ ባለድርሻ አካላት ጋር ተቀናጅተው መስራት ይጠይቃል። ይህንን አፈጻጸም ለማሻሻል ደግሞ ችግሮችን በመፍታት በባለቤትነት መንፈስ ስራዎችን ማከናወን ያስፈልጋልም ተብሏል። በጀት ካለ አሁኑኑ አስፈቅደ ልከ መቅጠር ትችላለህ ተብሎ ተነስቷል። በጀትም ጭምራል። በሹመት ከመጣቆ የሱ በጀት አለ አይደል? በሱ በጀት እኮ መቅጠር ነው። ሌላ ምን ነገር አለ? ካደገ ምንድነው ሌላ ነገር ካለ? ትምህርት ከሄደ እሱ እስከሚመለስ ድረስ እንዴት እናደርጋለን የሚለው ነገር መነጋገር ነው የሚፈልገውና ይሄ ምክንያት ነው። ስራ አስኪያጅ 3 ትምህርት ከገባ ሌላው 40 ቀበሌ ከሆነ 37ቱ ለምን አክቲቭ አለው? እሺ ስራ አስኪያጅ ትምህርት ከገባበት 0 ይሁን። ሌላው ስለምን አክቲቭ አለው? ምክንያት ይሆናል እንዲታዩ ስለሚፈልግ ማለት ነው። እንደዚህ አይነት ነገሮች ምክንያታዊ ያልሆኑ ጉዳዮችን ምክንያት አድርገን ስናቀርብ ተገብነት የለም ብዬ ስለማስብ ማለት ነው። አሁን ስለ ሰርቲፊኬት መሸጥና ስለ ፎርጀሪ መነሳቱ ይበልጥ ማን ነው እየተወቀሰ ያለው የሚለው ነገር ይታወቃል ማለት ነው። ማን ነው እየተወቀሰ ያለው? ደመላሽ እየተወቀሰ ያለው ሌሎች ያው ሁሉንም ላለመጥራት ብዬ ነው የምንጠራው ማለት ነው። ስለዚህ ፍትህን የመሰለ ወንጀልን በደንብ መርምሮ ውሳኔ መስጠት የሚችል አካል ጋር መጥቶ እነዚህ ጫፍ የወጣ ችግር የሚሆን ነገር ካለ የፖለቲካ ኢሹ ይሆናል ማለት ነው። ኢሹ ወደ ፖለቲካ ይሄዳል። ስለዚህ የኛ ፍትህ መመሪያዎች በደንብ ይሄን መውሰድ መቻል አለባቸው ማለት ነው። ባለድርሻ አካላትን ኦዲት የተባለውን ነገር ከዛ በኋላ በችግሮቹ ላይ ቀጣይ ለውጥ ካመጣችሁ በኋላ ሸልመን የኛም የእናንተንም ችግር አብረን ተጋግዘን ነው። እኛ ጋር ችግር የለም ማለት ነው። አቅም በቻለው እንሄዳለን፣ ግን ተደራሽነት ችግር አለ። ክትትል ላይ ሁሉ ቦታ አልደረስንም። ሰርቲፊኬቱን በጊዜ ለማድረስ ልንቸገር እንችል ይሆናል። ችግሮች ይኖራሉ፣ ግን ባለው በተመቻቸው አክሰስ ሰርተን አይደለም። ሪፖርት ለምን ቀረ ብለው የምትከራከሩት ያህል ባለመስራታችሁ ምን ያህል ትቆጫላችሁ ነው። ይሄ መሎ ነው ምናምን የተፈጠረው ባይዛይ ተቋማችን ምን ያህል ለሙስና፣ ለስነ ምግባር፣ ለመልካም አስተዳደር ሀገር ደረጃ ላይ ለሚወሰኑ ውሳኔዎች እንዲዛቡ ለማድረግ ምክንያት እንደሚሆን እኮ ይሄ ማረጋገጫ ነው። ያልተጋባውን ተጋብቷል ብሎ በሀገር ደረጃ ያለው ነገር ሊያዛባ የሚችል ተቋም ነው ማለት ነው። ላለመስራታችን ነው ሴንሲቲቭ መሆን ያለብን። ቢያንስ ፕሮግሬስ እናስመዝግብ፣ ኮሚትመንትን ጨምር። ከዛ በኋላ ችግሩ ላይ ደግሞ ማቅረብ አለበት። ይሄ የእይታ ችግር ነው፣ ተቋሙን ያጠፋል። እኔ ኔክስት ግምገማ ላይ ፍራንክሊ ለመናገር ሰነድ አዘጋጅተን ከአዋጁም ቅድም ወንዴ እንደምለው ታጅበው የሚመጡ ነገሮች አሉ። ካልወጣን ፊንቶ አድርገን መዋቅር ገምግመን ቶታል ሪፎርም ሊያስፈልግ ይችላል። በዘርፉ የሚስተዋሉ ችግሮችን ጊዜ ሳይሰጡ መፍታት ለኪራይ ሰብሳቢነትና ህገወጥነት እንዳይጋለጥም ዘመናዊ የመረጃ ምዝገባ ስርዓትን መጠቀምም ለዘርፉ መሻሻልና ሁሉም ኢትዮጵያዊ የሚታወቅባትን ሀገር ለመገንባት አስፈላጊ ነው።